ሰላም የተከበራችሁ የከፋ ቴሌቪዥን ተከታታዮች ለዕለቱ የመራረጥንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አደርጋለሁ። ወደ ቀዳሚ ዜና ስናልፍ ለአቅመ ደካማ ዜጎች እየተደረገ ያለውን ድጋፍ ተጠናክሮ መቀጠል አለበት ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታ ገለጹ። አፈ ጉባኤው ይህን ያሉት የክልሉ ምክር ቤት ለአንዲት አቅመ ደካማ እናት በቦንጋ ከተማ ያስገነባው የመኖሪያ ቤት ርክክብ መርሃ ግብር ላይ ነው። ዘገባው የታምራት ኃይሌ ነው። ብሩክታዊት ብርሃኑ ታቀርበዋለች። በርክክብ ስነ ስርዓቱ ተገኝተው መልእክት ያስተላለፉት የክልሉ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ለአቅመ ደካማ ዜጎች የሚደረገው ድጋፍ ተጠናክሮ እንደሚቀጥል በመግለጽ ግንባታው ተጀምሮ እስኪጠናቀቅ ክትትል ላደረጉት አካላት ምስጋናቸውን አቅርበዋል። ለግንባታው ከ250 ሺህ ብር በላይ ወጪ መደረጉን የገለጹት አቶ ወንድሙ ከቤት ግንባታው በተጨማሪ ምግብ ነክና የቤት መገልገያ ቁሳቁስ ድጋፎችን ማድረጋቸውን ጠቁመዋል። 150 ሺህ ብር አውጥተን ይችን ቤት ገንብተናል። እንግዲህ ሊርባቸው ይችላል በማለት በቆሎም ዱቄትም ቢያንስ አርብተው እንኳን እንቁላል እንዲበሉ ወደ 12 የሚሆኑ ለእንቁላል የደረሱ ዶሮዎችንም በዚህ ሎክ ይዘን ነው የመጣነውና ባለፈውም ቃል እንደገባ ነው እኛ አሁን ሰተን መሄድ አይደለም። ምክር ቤቱ በየአመቱ እንዳይርባቸው እንከታተላለን። እነሳቸው ኮታው እድሉ ቢደርሰንም ባይደርሰንም ቢያንስ እንዳይርባቸው እንደዚሁ በቆሎ ዱቄት ያመጣን ምክር ቤት ጽሕፈት ቤት ኃላፊም እኔ ጋር ስላለው እስካለን ድረስ እዛ ተቋም ላይ እስካለን ድረስ እቺን እናት በየአመቱ እናግዛቸዋለን የሚሉ ባለፈውም ቃል ገብተናል። አሁንም ቆሎ እንዲበሉ፣ ንፍሮ እንዲበሉ፣ ቂጣ እንዲበሉ ነው ይህን ማቴሪያል ይዘን መጣ ነው። ስለዚህ ቀጣይ አመትም ቢሆን መንገድ ስናልፍም ጠይቃቸዋለን። እናንተም አደራ ነው የምላችሁ እንዳትረሷቸው። እኛ እስክንደርስ ድረስ እናንተም በባለቤትነት ተከታተሏቸውና እኛ እስካለን ድረስ በየአመቱ ቀደም ባልኩት ልክ የሚርባቸው ነገር ካለ ጠጋ ያልን በተቋሙ በኩል ስለምንጠይቃችሁ አጠቃላይ ይሄ ቤት ተሰርቶ እስኪደርስ ድረስ አመራሩም የዚህ አካባቢ ማህበረሰብም አገር ሽማግሌውም ከኛ ጋር ስለነበራችሁ በራሴና በምክር ቤቱ ስም እጅግ በጣም አመሰግናለሁ። ፋዞን ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ግርማ ደፋር የክልሉ ምክር ቤት በገባው ቃል መሰረት ላደረገው ሰብአዊ ድጋፍ ምስጋና በማቅረብ ሌሎች ከዚህ ተሞክሮ በመውሰድ ማህበራዊ ኃላፊነታቸውን እንዲወጡ ጠይቀዋል። የክልሉ ምክር ቤት ጽሕፈት ቤት ኃላፊ ወይዘሮ ልኬለሽ ኬቶ በበኩላቸው መንግስት እንደ ሀገር የተቸገሩ ዜጎችን ለመርዳት እየሰራ ያለው ስራ አበረታች መሆኑን ጠቅሰው የተያዘው እቅድ ስኬታማ እንዲሆን በክልል ደረጃም በትኩረት እየተሰራ መሆኑን አስረድተዋል። በካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የመንግስት ረዳት ተጠሪና የህዝብ ግንኙነት ዘርፍ ኃላፊ አቶ ታከለ ታምሩ በበኩላቸው ፓርቲያቸው የተቸገሩ ዜጎችን ለመርዳት ትኩረት ሰጥቶ እየሰራ መሆኑን አስረድተው የተጀመረው ስራ ተጠናክሮ እንደሚቀጥልም ተናግረዋል። የቦንጋ ከተማ አስተዳደር ከንቲባ አቶ አስማማው አደመ የብልጽግና ፓርቲ ሰው ተኮር በመሆን በየደረጃው ድጋፍ ለሚሹ ዜጎች ድጋፍ እያደረገ እንደሚገኝ በመግለጽ ምክር ቤቱ በከተማ አስተዳደሩ ለአቅመ ደካማን እናት መኖሪያ ቤት ሰርቶ በማስረከብ ላደረገው ድጋፍ በከተማ አስተዳደሩ ስም ምስጋና አቅርበዋል። የቦንጋ ከተማ አስተዳደር ሴቶች፣ ህጻናት፣ ወጣቶችና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ እታለም ከበደ እንደገለጹት ብልጽግና ፓርቲ ሰው ተኮር ፓርቲ መሆኑን በመግለጽ ይህንን ከግብ ለማድረስ በትኩረት እየተሰራ መሆኑን ገልጸዋል። የዩኒቨርሲቲ ቀጠና አስተዳደር አቶ ናስር ኑሩ በበኩላቸው ከዚህ በፊት የወይዘሮ አየለች አምቦ ቤት ምቹ ያለመሆኑን ጠቅሰው ይህንን በማየት ድጋፍ ላደረጉ አካላት ምስጋናቸውን አቅርበዋል። ቤት ተሰርቶ የተሰጣቸው እናት ወይዘሮ አየለች አምቦ በበኩላቸው ቀድሞ የሚኖሩበት የሳር ኪዳን ቤት በዚህ መልኩ ተሰርቶ በማየታቸው የተሰማቸውን ደስታ በመግለጽ ይህንን ለተባበሩ አካላት ምስጋናቸውን አቅርበዋል። በአሁኑ ሰዓት አልፎ አልፎ እየታየ ያለውን የስትሮክ በሽታ አካላዊ እንቅስቃሴና የአመጋገብ ስርዓት በማስተካከል መከላከል እንደሚቻል የቦንጋ ገብረ ጻዲቅ ሻዎ አጠቃላይ ሆስፒታል ገለጸም። የበሽታውን ምልክቶችና መደረግ ያለበትን የጥንቃቄ መንገድ በተመለከተ የሆስፒታሉ ዶክተር አማኑኤል መላኩ አብራርተዋል። ከዶክተሩ ጋር ቆይታ ያደረገችው ባልደረባችን ብሩክታዊት ብርሃኑ ተከታዩን አሰናድታልናለች። በኢትዮጵያ በከፍተኛ ፍጥነት የተስፋፉ ከሚገኙ በሽታዎች መካከል ስትሮክ በገዳይነቱ በሶስተኛ ደረጃ ላይ እንደሚገኝ መረጃዎች ያሳያሉ። በገብረ ጻዲቅ ሻዎ አጠቃላይ ሆስፒታል በመገኘት ስለ ስትሮክ ምንነት ላይ ከጠቅላላ ዶክተር አማኑኤል መላኩ ጋር ቆይታ አድርገናል። ዶክተር አማኑኤል ለስትሮክ አጋላጭ ሁኔታዎች ምንድናቸው ብለን ላነሳንላቸው ጥያቄ ተከታዩን ብለዋል። ስትሮክ የምንለው በሽታ ያው የአንጎል ወይም የጭንቅላት ደም ስር በሽታ ወይም አደጋ ነው የምንለው። ይህ አደጋ የሚከሰተው በአንጎል ላይ የሚገኙ ደም ስሮች በሚዘጉበት ወይም በሚደሙበት ጊዜ በአንጎል ክፍል ላይ በሚያስከትሉት
እክል ምክንያት ወይም አደጋ ምክንያት የሚከሰት ህመም ሲሆን ይህ ህመም ጊዜ ለዚህ ህመም የሚያጋልጡ ችግሮች ብዙ ናቸው። በሁለት እንከፍላቸዋለን። ብዙ ጊዜ መቆጣጠር የምንችላቸውና መቆጣጠር የማንችላቸው ተብለው መከፈል ይችላሉ። መቆጣጠር ከማንችላቸው ውስጥ አጋላጭ ሁኔታዎች የምንላቸው አንደኛው እድሜ ነው። ከ50ዎቹ እና ከዛ በላይ የሆኑ እድሜዎች ላይ ይህ በሽታ የመከሰት መጠኑ ይጨምራል። እንዲሁም ከጾታ ጋር ከጄኔቲክስ ከምንለው ጋር የተያያዘ መቆጣጠር ማንችላቸው ችግሮችና አጋላጭ ሁኔታዎች ናቸው። መቆጣጠር የምንችላቸው ደግሞ አጋላጭ ሁኔታዎች አሉ። ከነዚህም መካከል በጣም ለስትሮክ አጋላጭ የሆኑት ዋና ችግሮች እንደ ግፊት፣ ስኳር፣ ከልክ ያለፈ ውፍረት እንዲሁም ሲጋራ ማጨስ፣ አልኮል መጠጣት እነዚህ መቆጣጠር የምንችላቸው ለስትሮክ አጋላጭ የሆኑ ሁኔታዎች ናቸው። ከዚህ ውጭም የተለያዩ መድኃኒቶች እንደ ወሊድ መቆጣጠሪያዎች ኤስትሮጅን እና ፕሮጀስትሮን ያላቸው ወሊድ መቆጣጠሪያዎችም ለዚህ በሽታ አጋላጭ ሁኔታዎች ናቸው መቆጣጠር የምንችላቸው። ስትሮክ የተለያዩ ምልክቶች እንዳሉት ገልጸው ታማሚዎች ወደ ሕክምና ተቋም ሳይባባስባቸው መሄድ እንዳለባቸው አሳስበዋል። እንግዲህ እንዳልነው ስትሮክ የሚከሰተው በጭንቅላት ደም ስሮች ላይ የሚከሰት አደጋ ነው። የጭንቅላት ወይም አንጎል ብዙ አይነት ሰውነታችን ላይ የስትሮክ በሚከሰትበት ጊዜ የሚያሳዩት ምልክቶች የአንጎላችን ክፍል ላይ ይሄ በሽታ የሚፈጠርበት ቦታ መለያየት ብዙ አይነት ምልክቶች ይኖራሉ። እንደተከሰተበት ቦታ ይለያያል ማለት ነው። የመጀመሪያውና ዋነኛው ብዙ ጊዜ ተመሳሳይ የሚያደርገው በአንድ በኩል የሰውነት መስነፍ ነው። ከእግርና እጅ ወይ በቀኝ በኩል ወይ በግራ በኩል እንደተከሰተበት የአንጎል ክፍል መስነፍና አልታዘዝም ማለት በጣም ተደጋጋሚውና ብዙ ሰዎች ላይ የሚያጋጥመው ነው። ሁለተኛው የመናገር ወይም ከአፍ ድምፅ ማውጣት አለመቻል ነው። ከዚህ ውጪ ደግሞ ሌላኛው የሰውነት የፊት መጣመም ወይም መስነፍ ነው። ከዚህ በተጨማሪ ብዙ ጊዜ ባይከሰቱም ራስን መሳት፣ ማንቀጥቀጥ፣ እንደሚጥል በሽታ ማንቀጥቀጥ፣ እንዲሁም የሽንት ማምለጥ፣ ሰገራን አለመቆጣጠር መቻል እነዚህ ምልክቶች ናቸው፣ የስትሮክ ምልክቶች። እነዚህ ነገሮች ከመከሰታቸው በፊት ነው ታካሚዎች ወደ ሆስፒታል መምጣት ያለባቸውና ብዙውን ጊዜ ከመከሰቱ በፊት ይህን ያህል ምልክቶች ባያሳዩም ራስ ምታት፣ እንደዚህ ለየት ያለ ራስ ምታት፣ አፍ መያዝ፣ እጅ እግርን፣ ጣቶችን አልታዘዝ ማለት ሲጀምር ቢመጡ የተሻለ ነው። ለስትሮክ ህመም የተለያዩ ህክምናዎች እንዳሉም ገልጸዋል። ያው ስትሮክ ዋና መፍትሄውና ዋና ህክምናው ከመከሰቱ በፊት መቆጣጠር ነው። እነዛ አጋላጭ ቀደም ብዬ አጋላጭ ችግሮች ያልኳቸውን ህመሞችም ሆነ አጋላጭ ሁኔታዎችን እንዳይከሰቱ ማድረግ ነው። አንደኛ ለግፊት የሚያጋልጡ፣ ለስኳር የሚያጋልጡ፣ ለልብ የሚያጋልጡ የአመጋገብ ሁኔታ እንዲሁም የሰውነት ክብደትን በመቆጣጠርና እነዚህን ህመሞች መከላከል ለመጀመሪያው። ሁለተኛው ደግሞ እነዚህ አጋላጭ ሁኔታዎች እንደ ስኳር፣ ግፊት፣ የልብ ህመም የመሳሰሉትን አንዴ ከተከሰቱ በኋላ ተገቢውን ከሐኪም የሚታዘዙ መድኃኒቶች እንዲሁም የህክምና ክትትል በማድረግ ስትሮክን መከላከል ይቻላል ማለት ነው። በመጨረሻም በተነሱ ሀሳቦች ላይ ተከታዩን መልእክት አስተላልፈዋል። ታካሚዎች ወይም አንድ ግለሰብ የአመጋገብ ሁኔታውን የሰውነት ክብደቱንና እንቅስቃሴ በማድረግ የሰውነት ጤናውን የሚጠብቅ ከሆነ ለአጋላጭ ችግሮችም አይዳረግም። እንዲሁም ደግሞ ስትሮክ ለሚለው በሽታና ህመም ተጋላጭነቱን በጣም ይቀንሳል ማለት ነው። ከምንም በላይ ግን አንዴ አጋላጭ ችግሮች ከተገኘና ግፊት ያለበት ሰው፣ ስኳር ያለበት ሰው፣ የልብ ህመም ያለበት ሰው መድኃኒቱን በፍጹም መድኃኒቱንና የህክምና ክትትሉን በፍጹም ማቋረጥ የለበትም። ምክንያቱም እነዚህ ነገሮች መድኃኒት ማቋረጥ ላልተፈለገ የግፊት መጠን መጨመር፣ የስኳር መጠን መጨመር፣ የልብ ህመም መጨመር አጋልጦ ለስትሮክ ዋነኛዎቹ ምክንያቶች ስለሆኑ እነዚህ መድኃኒቶች በትክክል መውሰድ እንዲሁም የህክምና ክትትልን አለማቋረጥ ዋናው መፍትሄ ይኖራሉ። የትምህርት ጥራትን ለማረጋገጥ በሚደረገው እንቅስቃሴ ውስጥ በትምህርት ቤቶች የሚካሄድ የጥያቄና መልስ ውድድር ጉልህ ሚና እንዳለው ተገለጸ። ይህ የተገለጸው በቦንጋ ከተማ የባንዲራ አንደኛ ደረጃ ትምህርት ቤት የተማሪዎች ጥያቄና መልስ ውድድር መርሃ ግብር ላይ ነው። ዘገባው የባልደረባችን ናስር ተማምነው ቤተልሔም ምሩ ታቀርበዋለች።
በዚህ ዙሪያ ያነጋገርናቸው ርዕሰ መምህራን በሰጡት አስተያየት የትምህርት ጥራትን ለማረጋገጥ የጥያቄና መልስ ውድድር ከፍተኛ ድርሻ እንዳለው አመልክተው የሚከተለውን ብለዋል። እንግዲህ ጥያቄና መልስ በመሰረቱ በእቅድ የሚመራ ነው። ከየት ይጀምራል ሲባል ከትምህርት ቤት ደረጃ ይጀምራል። እንደኛ ትምህርት ቤት እንደ ባርታ አንደኛ ደረጃ ትምህርት ቤት ላይ በትምህርት ቤታችን ደረጃ ተማሪዎችን ለተማሪ ጥያቄና መልስ በእቅዱ እናከናውናለን። ካከናወንም በኋላ ለክላስተር ይሆናሉ የሚለውን ልጆችን የማጣራት ስራ እንሰራና ለክላስተር ብቁ እናደርጋቸዋለን። ይህ ደግሞ ጥቅሙ ምንድነው? ለትምህርት ጥራት ተማሪዎች ከሌላ ትምህርት ቤት ጋር ተወዳዳሪና ፊት ቀዳሚ እንዲሆኑ እንደ ትምህርት ቤታችን ሰርታን። በዚህ አጋጣሚ እኛ ትምህርት ቤትም በ6ኛ ክፍል ላይ አንደኛን ደረጃ በማግኘት ቀዳሚውን ደረጃ አግኝተዋል። ይህ ደግሞ በክላስተር ደረጃ የ8ኛና የ6ኛ ክፍልን ጥያቄና መልስ ማድረግ ለሚኒስትሪ አቅማቸውን እንዲያጎለብቱ ራሳቸውን እንዲያዘጋጁ በ8ኛ ክፍልም በ6ኛ ክፍልም ሀገር አቀፍ ክልል አቀፍ ፈተና ዞን አቀፍ ስለሚሰጥ በሁሉም ሳብጀክት ሳይሆን በተጣሩ ሳብጀክቶች ለምሳሌ በ8ኛ ክፍል በ7 የትምህርት አይነት ጥያቄና መልስ ተደርገናል። በዛሬው ዕለት የ6ኛ ክፍል ደግሞ በ4 የትምህርት ዋና በሚባሉ የትምህርት አይነቶች ጥያቄና መልስ አድርገን በጥሩ ደረጃ ላይ እንዳለን ለማሳየት ገልጻለሁ። የባርታ ክላስተር የጥያቄና መልስ ውድድር እዚሁ ባንዲራ ትምህርት ቤት እየተካሄደ ነው ያለው። መጀመሪያ እንደ ትምህርት ቤታችን ተማሪዎቻችንን ጥያቄና መልስ ውድድር በማካሄድ እንዲዘጋጁ አድርገናል። ከዛ አልፎ በክላስተር ደረጃ በዛሬው ቀን እየተወዳደሩ ናቸው። የዚህ ውድድር ዓላማው ተማሪ ያለበትን ደረጃ ማወቅ እንዲችልና ውጤቱን የተሻለ ውጤት እንዲያስመዘግብ ተብሎ ነው የታቀደው። በዚህ ልክ አሁን ጥያቄና መልስ ውድድር እየተካሄደ ነው። ነገር ግን ውጤቱን ገና ባናይም ጥሩ ውጤት እንጠብቃለን። በመጨረሻም ያነጋገርናቸው የባርታ ክላስተር ሱፐርቫይዘር የሚከተለውን ብለውናል። ደረጃ በአመት 2 ጊዜ ጥያቄና መልስ እናደርጋለን ብለን ነው እየሰራን ያለ ነው። ለዚህ በአመት ለሚደረገው መጀመሪያ በትምህርት ደረጃ ተማሪዎችን ለማብቃት ጥያቄና መልስ ይደረጋል። ከዛ ያኔ ከትምህርት ደግሞ የተሻሉ ተማሪዎች እያበቁ ለክላስተር ጥያቄና መልስ ያቀርባሉ። እዚህም ሲያቀርቡ ደግሞ ክላስተሩ እንደ ክላስተር የተሻሉ ተማሪዎችን ደግሞ ለከተማ ወይም በወረዳ ደረጃ ለሚደረግ ጥያቄና መልስ ያዘጋጃል። በዚህ ልክ ያለ ደረጃውን የጠበቀ ወደ ላይ የሚሄድበት አግባብ ነው ያለው። በዚህ ልክ ነው እየሰራን ያለ ነው። ለትምህርት ስራ ውጤታማነት በክላስተር ደረጃ የሚደረግ የጥያቄና መልስ ውድድር ዘርፈ ብዙ ድርሻ አለውም ብለዋል። እንግዲህ ከጥያቄና መልስ የሚጠበቀው ውጤት ኦልሬዲ ተወዳዳሪ ተማሪ መፍጠር ነው ዋና ዓላማችን። ተማሪ ከዚህ በፊት የነበረው የትምህርት ጥራት ጉድለቶችን አሁን ለማሻሻል መንግስት ልዩ ትኩረት ሰጥቶ እየሰራ ይገኛል። ያንን እኛም ደግሞ እንደ መምህራን እንደ ትምህርት ቤት የራሳችን ትልቁ ሚናም በእኛ ላይ ከመሆኑ አንጻር መንግስት የያዘውን ፕሮግራምን ስትራቴጂን ለማሳካት ያክል ደግሞ የራሳችን ሚና ለመወጣት እየሰራን ያለንበት ነገር ነው ያለው። በዚህ ልክ ደግሞ የተሻለ ውጤት ያስመዘግብን እንገኛለን። የከፋ ልማት ማህበር በጅማ ከተማ ከሚገኘው የቅርንጫፉ አባላት ጋር የ2017 ዓ.ም 3ኛ ዙር ጠቅላላ ጉባኤውን እያካሄደ ነው። የከፋ ልማት ማህበር ስራ አስኪያጅ አቶ ብዙአየሁ ግርማ የከፋ ልማት ማህበር በታሪኩ ረጅም እድሜ ያስቆጠረ ቢሆንም የእድሜውን ያህል የነቃ እንቅስቃሴ ሳያደርግ ቆይቷል ብለዋል። ማህበሩ አሁን ላይ በከፋ ዞን ውስጥ በንጹህ መጠጥ ውሃ ተቋማት ግንባታ፣ በጤና፣ በትምህርትና በተለያዩ የልማት ስራዎች እየተንቀሳቀሰ መሆኑን ገልጸዋል። በቀጣይ ሌሎች ችግር ፈቺ ስራዎችን በተፋጠነ መንገድ መስራት እንዲችል አባላትንና ቅርንጫፍ ጽህፈት ቤቶችን የማደራጀትና የማጠናከር ስራ እየተሰራ መሆኑንም ተናግረዋል። የከፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ የዞኑ አስተዳደር ማህበሩ ካለበት ችግር ወጥቶ ራሱን እንዲችል እየተሰራ መሆኑን ገልጸዋል። አቶ ደመላሽ ማህበሩ የሚጠበቅበትን ኃላፊነት እንዲወጣ አባላት በበለጠ እንዲጠናከሩና በዞኑ ልማት ውስጥ ንቁ ተሳታፊ እንዲሆኑ ጠይቀዋል። በዚህ ጉባኤ ላይ የከፋ ልማት ማህበር ጅማ ቅርንጫፍ ጸሐፊ አቶ ብርሃኑ ቢቢሳ የቅርንጫፉን የስራ ሪፖርት አቅርበዋል። ዘገባውን ከስፍራው ያደረሰን ባልደረባችን ክፍሌ ያለሙ ነው። በኢትዮጵያ መድኃኒት አቅራቢ ድርጅት የጅማ ቅርንጫፍ የኢትዮጵያን ካይዘን ሽልማት አሸነፈም። ቅርንጫፉ በ9ኛው ሀገር አቀፍ የካይዘን ሽልማት ላይ ከቀረቡ በርካታ እጩዎች በብዙ መስፈርቶች ተሽሎ በመገኘት ለሽልማት መብቃቱን ስራ አስኪያጁ አቶ እስማኤል ሼህ ኢሳ ገልጸዋል። ዘገባው የክፍሌ አለሙ ነው። ቤተልሔም መምሩ እንደሚከተለው ታቀርበዋለች።
በ9ኛው ሀገር አቀፍ የካይዘን ሽልማት ላይ ከቀረቡ በርካታ እጩዎች ውስጥ በብዙ መስፈርቶች ተሽሎ በመገኘት ለሽልማት የበቃው ቅርንጫፉ ከዚህ ቀደም በመድኃኒት አቅርቦትና ብክነት ረገድ ይስተዋሉ የነበሩ ችግሮችን በቅርንጫፉ ሰራተኞችና የስራ ኃላፊዎች ትጋት ማረም መቻሉን ስራ አስኪያጅ አቶ እስማኤል ሼህ ኢሳ ገልጸዋል። ቅርንጫፉ እንደ አውሮፓውያን አቆጣጠር በ2030 በአፍሪካ በካይዘን ትግበራም ሆነ በውጤታማ የመድኃኒት አቅርቦት ግንባር ቀደም ለመሆን አቅዶ እየሰራ ነው ብለዋል። በጅማ ከተማ በተካሄደው የእውቅናና የምስጋና ፕሮግራም ላይ የተገኙት የጅማ ዞን ጤና መምሪያ ኃላፊ አቶ ሙጀሂድ ግርማ ቅርንጫፉ ከዚህ ቀደም ከነበሩበት የአገልግሎት አሰጣጥ ችግሮች ተላቆ ሀገር አቀፍ ተሸላሚ በመሆኑ እንኳን ደስ አላችሁ ብለዋል። አቶ ሙጀሂድ አክለው በቅርንጫፉ የታየው ለውጥ በተሞክሮ ሊቀመር የሚገባ በመሆኑ ለውጡ በበለጠ ተጠናክሮ እንዲቀጥል አሳስበው ለዚህም የዞኑ መምሪያ ድጋፍ እንደማይለየው ገልጸዋል። በዚህ መድረክ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ጤና ቢሮ ተወካይና የካፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ በኢትዮጵያ መድኃኒት አቅራቢ አገልግሎት የጅማ ቅርንጫፍ ከዚህ ቀደም ቀልጣፋ አገልግሎት ከመስጠት አንጻር ከፍተኛ ችግር የነበረበት ጫካ ነበር ካሉ በኋላ አሁን ላይ ከዚህ ችግር ወጥቶ የተቀላጠፈ አገልግሎት በክልሉ ለሚገኙ 5 ዞኖች እየሰጠ ነው ብለዋል። አቶ አክሊሉ አክለው ቅርንጫፉ ከነበሩበት በርካታ ችግሮች መውጣት ባይችል ኖሮ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በርካታ ሰው በወባ ሊጠቃ ይችል ነበር ሲሉም ገልጸዋል። የመድኃኒት አቅርቦትና አገልግሎት አሰጣጡ በበለጠ እንዲሻሻልም ጠይቀዋል። ለተቋሙ ስራ ስኬት የክልሉም ሆነ የካፋ ዞን ጤና መምሪያ ድጋፍ እንደማይለየው ተናግረዋል። ለተገኘ ውጤትም የቅርንጫፉን ሰራተኞች እንኳን ደስ አላችሁ ብለዋል። በኢትዮጵያ የምግብና መድኃኒት ባለስልጣን ያልተመዘገቡና የጥራት መስፈርት ደረጃ የማያሟሉ የጸረ ወባ መድኃኒቶች ዝርዝር ከዚህ በታች ቀርቧል። የተዘረዘሩት ባች መለያ ቁጥር ያለባቸው ጸረ ወባ መድኃኒቶች ህብረተሰቡ እንዳይጠቀም ባለስልጣን መስሪያ ቤቱ አስጠንቅቋል። ዝርዝር አለን። የመድኃኒት ደህንነት ጥንቃቄ መልእክት በመድኃኒት አስተዳደር አዋጅ ቁጥር 1112 ህዝባር 2011 አንቀጽ 38 መሰረት የኢትዮጵያ ምግብና መድኃኒት ባለስልጣን የመድኃኒቶች ደህንነት ጥራትና ፈዋሽነት እንዲሁም አግባባዊ አጠቃቀም በየጊዜው የደህንነት ክትትል እንዲያደርግ ኃላፊነት ተሰጥቶታል። የህብረተሰቡን ጤንነት የመጠበቅ ኃላፊነት ለመወጣት በገበያ ላይ ያሉ ህብረተሰቡ የሚጠቀምባቸው መድኃኒቶች ደህንነታቸው፣ ጥራታቸውና ፈዋሽነታቸው የተረጋገጠ መሆኑን ያረጋግጣል። ከዚህ ጋር ተያይዞ በተከናወነ የድህረ ገበያ ክትትል በባለስልጣን መስሪያ ቤቱ ያልተመዘገቡ የጸረ ወባ መድኃኒቶች በኢትዮጵያ ገበያ ውስጥ ሲዘዋወሩ ተገኝተዋል። የምርቶቹ ናሙና በመውሰድ በተደረገ ላቦራቶሪ ምርመራ ምርቶቹ ማሟላት የሚገባቸውን መስፈርት ወይም ደረጃ ያላሟሉ መሆኑን አረጋግጧል። ደህንነታቸው፣ ጥራታቸውና ፈዋሽነታቸው በባለስልጣን መስሪያ ቤቱ ያልተረጋገጡ ወይም ያልተመዘገቡ መድኃኒቶችን መጠቀም ከባድ የጤና ችግር ያስከትላል። በመሆኑም ህብረተሰቡ ከዚህ በታች የተዘረዘሩትና መለያ ቁጥር የያዙ የጸረ ወባ መድኃኒቶች እንዳይጠቀም ባለስልጣኑ ያሳስባል። ከነዚህ መድኃኒቶች ውስጥ በእጆ ካለ ወዲያውኑ እንዲያቆሙ ባለስልጣን መስሪያ ቤቱ ያሳስባል። ከተጠቀሱት 8 መድኃኒቶች መካከል አንደኛ አርቶስኔት 600 ሚሊ ግራም የመርፌ ዱቄት፣ ሁለተኛ ፕሪማኪዩን ፎስፌት አይፒ 15 ሚሊ ግራም መርፌ፣ ሶስተኛ አርቶስኔት 120 ሚሊ ግራም መርፌ፣ አራተኛ ክሎሮኪን ፎስፌት 250 ሚሊ ግራም እንክብልና ሌሎች በስም ተመሳሳይ ሆነው በሚሊ ግራም የተለያዩ 8 መድኃኒቶች ተጠቅሰዋል። በተጨማሪም የጤና ተቋማት፣ የመድኃኒት ችርቻሮ ንግድ ድርጅቶችና የጤና ባለሙያዎች የአቅርቦት ሰንሰለቱን በመከታተል ደረጃቸውን ያልጠበቁና ሀሰተኛ የመድኃኒት ምርቶች ስርጭት አጠቃቀምን ለመከላከል ጥንቃቄ ማድረግ ይጠበቅባቸዋል። በዚህ መሰረት ማንኛውም ባለሙያ ወይም ግለሰብ አጠራጣሪ የሆነ ደረጃውን ያልጠበቀ ወይም የተጭበረበረ የሕክምና ምርት ሲያጋጥመው በነጻ የስልክ መስመር 8482 ጥቆማ እንዲያቀርብ የኢትዮጵያ የምግብና መድኃኒት ባለስልጣን ያሳውቃል። የወደፊቷ የኢትዮጵያ ተስፋ የብልጽግና እንዲሆን ፈረንሳይ እምነቷ ነው ሲሉ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ገለጹ። ፈረንሳይ በጤናና በግብርና መስክ ለኢትዮጵያ ድጋፏን አጠናክራ እንደምትቀጥል ፕሬዝዳንቱ አረጋግጠዋል። ተጨማሪ ያለን ፕሬዝዳንት ማክሮን ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን እድሳት የተደረገለትን የብሔራዊ ቤተ መንግስት የጎበኙ ሲሆን በሁለትዮሽና ዓለም አቀፋዊ ጉዳዮች ላይም ምክክር አድርገዋል። በውይይታቸው ጠቅላይ ሚኒስትር አብይ አህመድ እድሳት የተደረገለት ብሔራዊ ቤተ መንግስት አሁን የደረሰበት ውብ ገጽታ እንዲላበስ ትልቁን ድርሻ ለሚወስዱት ፕሬዝዳንት ማክሮን ምስጋና አቅርበዋል። በተጨማሪም ፕሬዝዳንት ማክሮን የላሊበላ ውቅር አብያተ ክርስቲያናትን ለማደስ የገንዘብና የቴክኒክ ድጋፍ ማድረጋቸውን ጠቅሰው እድሳቱ ከግማሽ በላይ መጠናቀቁና በቅርብ ሙሉ በሙሉ እንደሚጠናቀቅ አስታውቀዋል።
ኢትዮጵያ ያካሄደችው የኢኮኖሚ ማሻሻያ ሪፎርም ፈረንሳይና ቻይና ተባባሪ ሊቀመናብርት ሆነው በሚመሩት የፓሪስ ክለብ ፕሬዝዳንት ማክሮን ላቅ ያለ ድጋፍ ማድረጋቸውንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ማክሮን በኤክስ ገጻቸው በአማርኛ ባሰፈሩት ጽሑፍ ሀገራቸው ፈረንሳይ የኢትዮጵያ ኢኮኖሚ ማሻሻያ ማዘመንን ተግባራዊ ለማድረግ ትብብር እንደምታደርግ ገልጸዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ማክሮን ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት እያደረገች ስላለው ጥረት በዝርዝር መክረዋል። ኢትዮጵያ ከ130 ሚሊዮን በላይ ሕዝብና ኢኮኖሚዋ በፍጥነት እያደገ ያለች ሀገር እንደመሆኗ የባህር በር እንደሚያስፈልጋት ሁለቱ መሪዎች መነጋገራቸውን የኢዜአ ዘገባ ያመላክታል። ኢትዮጵያ የባህር በር ለማግኘት የምታደርገው ህጋዊና ዲፕሎማሲያዊ ጥረትን ያደነቁት ፕሬዝዳንት ማክሮን በዚህ ረገድ ኢትዮጵያን ጥረት እንደሚደግፉ አስታውቀዋል። ሁለቱ መሪዎች በሁለትዮሽና በባለብዙ ወገን ጉዳዮች ዙሪያ በመምከር በጋራ ለመስራት መግባባት ላይ ደርሰዋል። ኢትዮጵያና ፈረንሳይ ለ127 ዓመታት የዘለቀው ዲፕሎማሲያዊ ግንኙነታቸው ይበልጥ ተጠናክሮ እንዲቀጥልና ለትውልድ እንዲሻገር ሀገራቱ አበክረው እንደሚሰሩ መግባባት ላይ ተደርሷል። ከጠቅላይ ሚኒስትሩ ጋር በምጣኔ ሀብታዊ ጉዳዮች ዙሪያ መነጋገራቸውን የጠቀሱት ፕሬዝዳንት ማክሮን በተለይ የፈረንሳይ ኩባንያዎች በኢትዮጵያ የኤሌክትሪክ ኔትወርክ መስክ እንደሚሰሩ ጠቁመዋል። ለዚህ ደግሞ ከአውሮፓ ባንኮች የ80 ሚሊዮን ዩሮ ገንዘብ የሚቀርብ ይሆናል ብለዋል። ፈረንሳይ በጤናና በግብርና መስክ ለኢትዮጵያ ድጋፏን አጠናክራ እንደምትቀጥልም ፕሬዝዳንቱ አረጋግጠዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በኢትዮጵያ ይፋዊ የስራ ጉብኝት ሲያደርጉ በ6 ዓመታት ውስጥ ይህ ለሁለተኛ ጊዜ ነው። ኳታር ወደ አውሮፓ የምትልከውን ነዳጅ ልታቆም እንደምትችል አስጠነቀቀች። ሀገሪቱ ከዚህ ውሳኔ ላይ የደረሰችው የአውሮፓ ህብረት የሰብአዊና አካባቢያዊ ጥበቃ ህግ ማውጣቱን ተከትሎ ነው። የኢትዮጵያ ቡና ንግድ በአውሮፓ አዲስ ህግ ምክንያት እክል ሊገጥመው ይችላል መባሉ ይታወሳል። አንተነህ ፍቃዱ የመካከለኛ ምስራቅ ኳታር ወደ አውሮፓ ነዳጅ ከሚልኩ ሀገራት መካከል አንዷ ናት። የአውሮፓ ህብረት ከወራት በፊት ከሰብአዊ መብት እና አካባቢ ጥበቃ ጋር የተያያዘ አዲስ ህግ አውጥቷል። ይህ ህግ በተለይም የሰራተኞች መብት የማያከብሩ እና የአካባቢ ጥበቃን ባልተጠበቀ መንገድ የተመረቱ ምርቶች ወደ አውሮፓ እንዳይገቡ የሚከለክል ነው። በነዳጅ ሀብቷ የምትታወቀው ኳታር ይህ ህግ ከተተገበረ ወደ አውሮፓ የምትልከውን ነዳጅ ልታቆም እንደምትችል አስጠንቅቃለች። የሀገሪቱ ኢነርጂ ሚኒስትር ሰዓድ አልካቢ ለፋይናንሻል ታይምስ እንዳሉት አውሮፓ ህብረት በዚህ ህግ ምክንያት ወደ ቅጣት ከገባ ነዳጅ መላካችንን እናቆማለን ብለዋል። ሀገራት አሊያም ተቋማት ይህን ህግ እንዳልጣሱ ካላረጋገጡ በአውሮፓ ገበያ ከሸጡት ምርት ውስጥ የ5% እንደሚቀጡም ይደነግጋል። የአውሮፓ ህብረት ያወጣው ይህ ህግ ኢትዮጵያን ጨምሮ በርካታ ሀገራትን ሊጎዳ ይችላል የተባለ ሲሆን በተለይም የኢትዮጵያ ቡና እና አበባ ምርቶች ዋነኛ ተጎጂ ሊሆኑ ይችላሉ። ኢትዮጵያ ከጠቅላላው የውጭ ንግድ ውስጥ 30% ወደ አውሮፓ የምትልክ ሲሆን በዚህ ህግ ምክንያት የገበያ ድርሻዋን ላለማጣት ከህብረቱ ጋር በጋራ እየሰራች መሆኗን በተደጋጋሚ አሳውቃለች። የኢትዮጵያ ቡና ላኪዎች ማህበር አዲሱ የአውሮፓ ህብረት ህግ ከ5 ሚሊዮን በላይ የቡና ገበሬዎችን እንደሚጎዳ መግለጹ ይታወሳል። የኢትዮጵያ ቡና አመራረት ከአካባቢ ጥበቃ ጋር የሚቃረን አይደለም የሚለው ማህበሩ የአውሮፓ ህብረት በኢትዮጵያ ያለውን እውነታ እንዲረዳ ከመንግስት ጋር በጋራ እየሰሩ እንደሆነም የማህበሩ ፕሬዝዳንት ከወራት በፊት በጉዳዩ ዙሪያ ከአልአይን ጋር ባደረጉት ቃለ መጠይቅ ላይ ተናግረው ነበር። ወደ ስፖርታዊ መረጃ ስናልፍ ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ተመረጠ። አትሌት ስለሺ ስህን ከተሰጠው አጠቃላይ 26 ድምጽ መካከል 11 ድምጽ በማግኘት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ተመርጧል። አትሌት ስለሺ የኢትዮጵያ አትሌቲክስ ፌዴሬሽን ባካሄደው 28ኛ መደበኛ ጠቅላላ ጉባኤ ላይ ነው ለቀጣይ 4 ዓመታት ረዳት ኮሚሽነር ደራርቱ ቱሉን በመተካት የፌዴሬሽኑ ፕሬዝዳንትነትን ለመምራት የተመረጠው። አትሌት ስለሺ በመካከለኛ ርቀት 3000 ሜትር፣ በረጅም ርቀት 5000 እና 10000 ሜትር፣ በ10፣ 15 እና 20 ኪሎ ሜትር የጎዳና ላይ ሩጫዎች፣ በሀገር አቋራጭ፣ በግማሽ ማራቶን እና በማራቶን ውድድሮች ከ15 ዓመታት በላይ ተወዳድሯል። አትሌት ስለሺ ከነ አበበ ቢቂላ፣ ማሞ ወልዴና ምሩጽ ይፍጠር በኋላ በዓለም አትሌቲክስ ፍጹም የበላይነት የነበረው የአረንጓዴው ጎርፍ ትውልድን ከነ ኃይሌ ገብረስላሴና ቀነኒሳ በቀለ ጋር በመሆን ውድድር ከተወበት ጊዜ ጀምሮ በተለያዩ ኃላፊነቶች ሲያገለግል የነበረው አትሌት ስለሺ ስህን
በቀጣይ የኢትዮጵያ አትሌቲክስ ፌዴሬሽን ለ4 ዓመታት በፕሬዝዳንትነት የሚመራ ይሆናል። አትሌቱ ካለው የረጅም ጊዜ የአትሌቲክስ ውድድር ልምድና ግለሰባዊ ስነ ምግባር አንጻር የኢትዮጵያ አትሌቲክስ ያጋጠመውን ስብራት በመጠገን ወደ ቀድሞ ገናናነቱ ይመልሰዋል ተብሎ ታምኖበታል። የተከበራችሁ የከፋ ቴሌቪዥን ተከታታዮች ለዕለቱ ይዘንላችሁ የቀረብነው ዜናዎች የተከታተላችሁትን ይመስላል። ከዜናዎቹ ጋር ምህረት ብርሃኑ ቆይታ አደረግኩ። ሌሎች የጣቢያችን ዝግጅቶች ይቀጥላሉ። ሰናይ ጊዜ